ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክም ፈጠረው፣ ወንድና ሴትም አድርጎ ፈጠራቸው። እግዚአብሔርም ያደረገውን ሁሉ አየ፣ እነሆ እጅግ መልካም ነበረ። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 እስከ 31። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ረቡዕ ለሚያዝያ በዛቲ ዕለት ኮኑ ሰማዕተ ቅዱሳን ፊቅጦር ወዳኪዎስ ወኤርሞ ወካልእ ብዙኃን ሰብ እድ ወአንስት ወደናግል ወእሉ ቅዱሳን በመዋዕለ መንግሥቶሙ ለቆስጠንጢኖስ ዘየዐቢ ወበወልዱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 4 በዚች ቀን የከበሩ ፊቅጦርና ዳኪዎስ፣ ኤርሞ፣ ሌሎችም ብዙዎች ሰዎች ሴቶችና ወንዶች ደናግሎች በሰማዕትነት ሞቱ። እኒህም ቅዱሳን በታላቁ ቆስጠንጢኖስ በልጁ ዘመነ መንግሥት የጣዖታትን ቤቶች አፍርሰው ጣዖታትንም ሰብረው አቃጥለው በቦታቸውም አብያተ ክርስቲያናትን ሰርተው አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በሌሎችም በብዙዎች ቅዱሳን ስም ታቦቱን ሰይመው ነበረ። ከሃዲ ኦልያኖስን በነገሰ ጊዜ የጣዖትን አምልኮ አቆመ። የጣዖቱ ካህናቶችንም አበረራቸው። ብዙዎችም ክርስቲያኖችን አስገደለ። የእኒህ ቅዱሳን ዜናቸው አስቀድሞ በጣዖታት ቤቶች ላይ ያደረጉት ጣዖታትን እንደሰበሩ ሁሉ ተሰማ። ይዘውም ጽኑ ስቃይን አሰቃዩአቸው። ብዙ ቀንም ሲሰቅሏቸውና ሲገርፏቸው ቆዳቸውንም በሾተል ሲሰነጥቁ ኑረው በኋላም ቸብቸቧቸውን በሰይፍ ቆረጡ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ሕማሙ ወሞቱ ለመድኃኔ ዓለም ወመፍቀሬ ሰብ ክርስቶስ ዘይትነበብ በዕለተ እሁድ። በአብ በወልድ መንፈስ ቅዱስ ስም በማመን በዕለተ እሁድ የሚነበብ የሚጸለይ ሰውን ሁሉ የሚወድ ዓለሙን ሁሉ የሚያድን የጌታችን የመድኃኒታችን የኢየሱስ ክርስቶስ የሞቱና የመከራው ነገር የሚናገር መጽሐፍ ይህ ነው። በሰርክም ጊዜ ጌታችን ኢየሱስ በሞቱና በሕይወቱ በመስቀል ላይ ተሰቅሎ 5 ሰዓት ፈጸመ። በሕይወቱ ከቀትር እስከ 9 ሰዓት ቆየ። በሞቱም ከ9 ሰዓት እስከ 11 ሰዓት ተሰቅሏልና ከዘመዶቹ ከደቀ መዛሙርቱ ካመኑበትም ሕዝብ ወገን አንድስ እንኳን ከመስቀል የሚያወርደው አላገኘም። ክፉዎችም ከመስቀል የሚያወርደው ሰው እንደሌለ ባዩ ጊዜ በእሳት ያቃጥሉት ዘንድ ሥጋውን ስጠን ብለው ለመኑ። የጌታችን የኢየሱስ ጠላቶቹ በዝተዋልና ስለ ክፉ ሥራቸው ስለነቀፍኳቸውና ምስክር ስለሆንኩባቸው እኔን ዓለም ሰው ይጠላኛል ብሎ እሱ በሕይወቱ እንደተናገረ፣ ዳግመኛ እኔን የጠላ አባቴን መጥላቱ ነው ብሏልና ሌላ ሰው ያልሠራውን ሥራ ያልሠራሁላቸውስ ቢሆን በዳኑ ነበር፣ ዕዳም ባልሆነባቸው ነበር። ዛሬ ግን አዩኝ፣ እኔንም አባቴንም ጠሉ፣ በከንቱ ጠሉኝ ብሎ በኦሪታቸው የተጻፈው ይደርስ ይፈጸም ዘንድ። ጲላጦስም አይሁድን እኔስ በሕይወቱም በስቅለቱም በሞቱም ጊዜ ይህንን ያህል ተአምራት ያሳየ የእግዚአብሔር ልጁን ሥጋውን በእሳት አላቃጥልም አላቸው። በዕለተ ዓርብ ምሽትን በተቃረበ ጊዜ ዮሴፍና ኒቆዲሞስ መጡ። ወደ ጲላጦስም ገብተው ረዳት የሌለው መጻተኛ እንግዳ የሚሆን የኢየሱስን ሥጋ ስጠን ብለው ለመኑት። በውርጭና በቁር በመስቀል ላይ የተሰቀለ የኢየሱስን ሥጋ ስጠን፣ የመጣበትና የሚሄድበት የማይታወቅ ብቸኛ የሚሆን የኢየሱስን ሥጋ ስጠን፣ ከመስቀል ላይ ማውርደን ገንዘን እንቅበረው ብለው ለመኑት። ጲላጦስም ይህን በሰማ ጊዜ እንዴት ሞተ ብሎ አደነቀ። እንደ ሞተም አውቆ ብላቴናውን ጭፍራውን ጠርቶ የኢየሱስን ሥጋ ስጣቸው ብሎ አዘዘ። እኒህም ጌታችን ወደ ተሰቀለበት ቦታ ሄደው ሰገዱለት። የተቸነከረባቸውን የብረት ችንካር ከእጆቹና ከእግሮቹ ከደረቱም ነቅለው አወጡለት። ከመስቀሉም ጋር የታሰረበት የወገቡ ገመድ ፈቱ። ከዚህም በኋላ ጌታችን ኢየሱስን በመስቀል ላይ አወረዱት። ከመስቀልም ባወረዱት ጊዜ በደሙና በአጥንቶቹ በቁስሉ ፈጽሞ ሳይነዋወጥ ተኛ። ስለ እኛ በሞት ዓይኖቹ እንደተሸፈኑ ባዩ ጊዜ፣ ስለ እኛ ጆሮዎቹ በሞት እንደተዘጉ ባዩ ጊዜ፣ ስለ እኛ በሞት አንደበቱ ዝም እንዳለ ባዩ ጊዜ፣ ስለ እኛ እጆቹና እግሮቹ እንደታሰሩ ባዩ ጊዜ፣ ሞትን ድል አድርገህ የምትነሳ ጌታ ሆይ ተኛህን? ሞትስ ባንተ ላይ እንደምን ሰለጠነ? እያሉ አለቀሱ። ከሞተ በኋላም በሦስተኛው ሰዓት ሕያው እንደመሆኑ የጌታችን የኢየሱስ ክርስቶስ ዓይኖቹ ያን ጊዜ ግልጽልጽ አሉ። ዓይኖቹም በተገለጡ ጊዜ ዮሴፍና ኒቆዲሞስ ደነገጡ። ከክቡር ሥጋው በሰሙትም በሦስቱ ምስጋናዎች አመሰገኑት። እሱም ብዙ ነገር ነገራቸው። ዳግመኛም እስከ ትንሣኤ ቀን ድረስ በሞት ዓይኖቹ ተሸፈኑ። ጌታችን ኢየሱስን
ዮሴፍና ኒቆዲሞስ ሰው ባለበሰው አዲስ ግምጃ ሻሽ ገነዙት። በሚገንዙትም ጊዜ እንደ አይሁድ ሥርዓት በሽቱና በከርቤ ጋር በሰበን ጠቀለሉት። ይህም ኒቆዲሞስ አስቀድሞ ሌሊት ወደ ጌታ ሄዶ መምህር ሆይ ታስተምር ዘንድ ከእግዚአብሔር ተልከህ እንደመጣህ እናምናለን ያለው ነው። እግዚአብሔር በሕልውናው ሳለህ ከአንተ በቀር አንተ የምትሠራውን ሌላ ሰው የሚሠራ የለም። ጌታችንም የሞቱና የስቅለቱን ነገር ገለጠለት። ሙሴ የምድር አርዌን በበረሃ እንደሰቀለ የሰው ልጅም እንዲሁ ይሰቀል ዘንድ አለው ብሎ ገለጠለት። በእሱ ያመነ ሁሉ እንዳይጎዳ ለዘላለሙ ይድናል እንጂ እግዚአብሔር አንድ ልጁን ለሰው ቤዛ አድርጎ አሳልፎ እስከ መስጠት ደረሰ፣ ይህን ዓለም ወዶታልና። በእሱ ያመነ ሁሉ የዘላለም ሕይወት ያገኛል እንጂ እንዳይጎዳ እግዚአብሔር በዓለም ይፈርድ ዘንድ ልጁን ወደዚህ ዓለም አላከውምና ዓለሙን ያድነው ዘንድ ነው እንጂ። በእሱ ያመነ እንዳይፈረድበት በአዲስ ግምጃ ሻሽ እንደገነዙት ሰው ባልተቀበረበት በአዲስ መቃብር ጌታችን ኢየሱስንም ቀበሩት። ዮሐንስም ጌታችን ኢየሱስን ከሰቀሉበት አቅራቢያ የተክል ቦታ አለ፣ በዚህም በተክል ቦታ ሰው ያልተቀበረበት አዲስ መቃብር አለ ብሎ ጽፏል። በዚያም ጌታችን ኢየሱስን ቀበሩት። የአይሁድ ዓርብ ጊዜው መሽቶ ነበርና መቃብሩን በተሰቀለበት ቦታ ቅርብ ነበረ። መቃብሩንም በታላቅ ድንጋይ ገጥመው ሄዱ። ያም ቀን ለቀዳሚት አጥቢያ ዓርብ ማታ ነው። ዓርብ ማታ ነበረ። ከገሊላ የተከተሉትም ሴቶች ሥጋው እንደምን ተቀበረ መቃብሩንም አዩ። ጌታችን ኢየሱስን መጠን ያለው መቃብር እንደምን እንደወሰነው እሱ በሰማይና በምድር የመላ ሲሆን እንደ ሙታን እንደምን እንደተወሰነ ተመለከቱ። ዮናስ በአንበሪ ሆድ ውስጥ 3 መዓልት 3 ሌሊት እንዳደረ የሰው ልጅም በመቃብር 3 መዓልትና 3 ሌሊት ያድራል ብሎ የተናገረው ቃሉ እውነተኛ ነውና ድንቅ በሚሆን በመቀበሩና ሙስና መቃብርን አጠፋልን። ከዚህም በኋላ የካህናት አለቆችና ፈሪሳውያንም ተሰብስበው ወደ ጲላጦስ ሄደው መማለጃ 133 ወቄት ወርቅ ሰጡትና ይህ የሚያስት ሰው በሕይወቱ ሳለ በሦስተኛው ቀን እነሳለሁ ያለውን ቃል አሰብን። አሁንም መቃብሩን እስከ 3 ቀን ጠብቁ ብለህ እዘዝ አሉት። ደቀ መዛሙርቱም ሌሊት መጥተው በድኑን ሰርቀው እንዳይወስዱ ለሕዝቡም ከሙታን ተለይቶ ተነሳ እንዳይሉ ከቀደመች በደሉ የኋለኛይቱ በደሉ የከፋች ትሆናለችና አሉት። ጲላጦስም መማለጃ ስለተቀበለ የወታደር ጭፍሮች ተቀብላችሁ እናንተ እንዳወቃችሁ ሂዱ፣ መቃብሩን አስጠብቁ አላቸው። የካህናት አለቆችና ፈሪሳውያንም ወታደሮችን ይዘው 99 በሚሆን መቆለፊያ መቃብሩን ቆለፉት። 4ቱም ሹሞች ከ400 ጭፍራ ጋር የጌታችን የኢየሱስን መቃብር እስከ 3 ቀን ድረስ እየጠበቁ ተቀመጡ። ሞትን ያጠፋ ሞትን ድል የነሳ ጌታችን ኢየሱስ ክርስቶስ ግን ክፉዎች ይህንን ቤተ መቅደስ አፍርሱት፣ እኔ በሦስተኛው ቀን አነሳዋለሁ እንዳላቸው በእውነት በሦስተኛው ቀን ከሙታን ተለይቶ ተነሳ። አንበሳ ከተኛበት ፈጥኖ እንዲነሳ፣ ወይን ጠጥቶ የሰከረ ኃይለኛ ፈጥኖ እንዲነሳ በመንፈስ ቅዱስና በአባቱ ኃይል በራሱም ሥልጣን ፈጥኖ ተነሳ። የሞት ቁራኝነትንም አጠፋ፣ ሞት ሊይዘው አይችልምና የተገነዘበትን ልብስ ትቶ ልብሰ መንግሥትን ለብሶ ተነሳ። በተወለደም ጊዜ እናቱን ማኅተመ ድንግልና እንዳለወጠው በትንሣኤውም የመቃብሩን ቁልፍ አልከፈተም። በተገነዘበትም ልብስ የመቶ አለቃውን ዓይን አዳነ፣ የሞተውንም ሰው አስነሳ። በመቃብሩም ጲላጦስ በውስጡ በቀበረው ጊዜ ፈያታዊ ዘየማንን አስነሳው። እሁድ ማታም ጌታችን ኢየሱስ ደቀ መዛሙርቱን ክፉዎችን ስለፈሩ ተሰብስበው ወዳሉበት ከዝግ ቤት ገባ፣ ያረጋጋቸውና ደስ የሚያሰኛቸው ዘንድ። ጌታችን ኢየሱስም ቸራላችሁን? አትፍሩ፣ አትደንግጡ፣ እኔ ነኝ አላቸው። እነሱ ግን ምትሃት የታያቸው መስሏቸው ፈጽመው ፈሩ። ጌታችን ኢየሱስም ደቀ መዛሙርቱን ምን ያስደነግጣችኋል? እንደዚህ ያለ ሐሳብ በልቦናችሁ ለምን ያድራል? አላቸው። እጄንም እግሬንም ዳስሳችሁ እዩ፣ ለምትሃት በእኔ እንደምታዩት ሥጋ አጥንት የለውምና። ይህን ብሎ የተወጋ ጎኑን የተቸነከረ እጆቹንና እግሮቹን አሳያቸው። ደቀ መዛሙርቱም ጌታችንን ባዩት ጊዜ ደስ አላቸው። ዳግመኛ ቸራላችሁን? አባቴ እንደላከኝ እኔም እልካችኋለሁ አላቸው። ይህንንም ብሎ መንፈስ ቅዱስን አሳደረባቸው። መንፈስ ቅዱስን ተቀብላችሁ ኃጢአትን ይቅር ያላችኋቸው ይቀርላችኋል፣ ይቅር ያላላችሁላቸውን አይቀርላቸውም አላቸው። በስምንተኛው ቀን ሁለተኛ ጌታችን ኢየሱስ ለደቀ መዛሙርቱ ከዝግ ቤት ገብቶ ተገለጸላቸውና ቸራላችሁን? አላቸው። ቶማስንም እጅህን አምጣ፣ እጄንም ጎኔንም ዳሰህ ያለው፣ እመን እንጂ አትጠራጠር አለው። ያንንም የጌታን ሥጋ ቶማስ ዳሰሰው። አካላዊ ቃል በሥጋው ተሰቅሎ ሳለ ታግሶ የተቀበላቸውን የቅንዋቱን ቦታ አየ። ቶማስም በዳሰሰው ጊዜ ከመለኮትነቱ እሳትነት የተነሳ እጁ ተቃጠለ። ቶማስም ደንግጦ አቤቱ ፈጣሬ ጌታዬ አለ። ጌታችን ኢየሱስንም አየኸኝና አመንኸኝ፣ ደጋጎችስ
ሳያዩ የሚያምኑብኝ ናቸው ብሎ መለሰለት። ጌታችንም ኢየሱስን በደቀ መዛሙርቱ ፊት በዚህ መጽሐፍ ያልተጻፈ ሌላ ብዙ ተአምራትን አደረገ። ይህም የተጻፈው ኢየሱስ ክርስቶስ የእግዚአብሔር የባሕሪ ልጁ እንደሆነ ታምኑ ዘንድ ነው። በእሱ ስም አምናችሁ የዘላለም ሕይወትን ታገኙ ዘንድ ነው። ጌታችን ኢየሱስም ከደቀ መዛሙርቱ ጋር እየበላ እየጠጣ እስከ 40 ቀን ድረስ ተቀመጠ። በ40ኛው ቀን በብሩህ ደመና፣ በሰረገላ ብርሃን፣ በመላእክት ምስጋና፣ በነጋሪት ድምፅ በኪሩቤል ላይ ተቀምጦ አረገ። በነፋስም ክንፍ ተቀምጦ ወጣ። በመላእክትም ከተማ 9 ቀን አስተማረ። በመጀመሪያይቱ ቀን መላእክት ተገዙለት፣ ሰገዱለት። በሁለተኛ ቀን መላእክት ሰገዱለት፣ አመሰገኑት። በሦስተኛውም ቀን አጋዕዝት አመሰገኑት፣ ሰገዱለት። በአራተኛው ቀን መኳንንት አመሰገኑት፣ ሰገዱለት። በአምስተኛው ቀን መናብርት አመሰገኑት፣ ሰገዱለትም። በስድስተኛው ቀን ኃይላት አመሰገኑት፣ ሰገዱለትም። በሰባተኛው ቀን ሊቃናት አመሰገኑት፣ ሰገዱለትም። በስምንተኛው ቀን ሱራፌል አመሰገኑት፣ ሰገዱለትም። በዘጠነኛው ቀን ኪሩቤል አመሰገኑት፣ ሰገዱለትም። በማረጉ የሰማይን ጎዳና ጠረገልን፣ የሰማይንም በር ከፈተልን። በአስረኛው ቀን በአባቱ ቀኝ በልዑል ዙፋኑ ተቀመጠ። አባቱ እግዚአብሔር አብ ልጄ በቀኝ ተቀመጥ ብሎታልና፣ መንፈስ ቅዱስም በቀኙ ያለ ነው። በጌትነቱም ወደ ሰማይ እንዳረገ ዳግመኛ በጌትነቱ በአባቱ ጌትነት ይመጣል፣ በመንፈስ ቅዱስ ጌትነትም ይመጣል። ብዙ በሚሆኑ በመላእክት የተመሰገነ በሰማይ ደመና ይመጣል። መብረቅ ከምስራቅ እስከ ምዕራብ አንድ ጊዜ እንደሚታይ ይመጣል። ከመስቀሉም ከችንካሩም ከእሾህ አክሊሉ ጋር በተወጋበት ጦርም ጋር ሐሞትም በጠጣበት ጋራ የተቸነከሩ የእጆቹና የእግሮቹ ደም እየፈሰሰ የተወጋ ጎኑ ደም እየፈሰሰ ለዘላለም የሚሆን ቸርነቱን ለመፈጸም ይመጣል። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም ሆይ አንቺንም እማልድሻለሁ። ቃል ኪዳን ግቢልኝ እልሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ የእሾህ አክሊል ተቀዳጅቶ በመሰቀሉ በሞቱ ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። መስቀልን የታገስ በመስቀል ላይ 5 ሰዓት የቆየህ ክርስቶስ በሕያው ሥጋህና በሞተ ሥጋህ ለክፎች 40 ዘመን እንደሰጣቸው የንስሐ ዕድሜ ስጠኝ፣ በድንገትም አትግደለኝ። ክርስቶስ ሆይ በፍቅርህ ከአይሁድ ፍቅር የተለዩ ወገኖች ወልድ ከመስቀል ጋር የተቸነከረና የተሰቀለ ሆኖ እንዳያድር ከጲላጦስ ዘንድ ሥጋህን ለማውረድ ለመኑ። ባወረዱህም ጊዜ በምስጋና ቃል ከመስቀሉ ወርዶ ለሁሉ ሕይወትን አደረገ አሉ። በዋግራ ሽቱና በከርቤ ገርዜን በሚባል ልብስም ሙታን እንደሆኑ እንደ ክፎች ሕግ የገነዙህ የታመነ ሟች ስትሆን ዓይኖችህን የገለጥክ ፈጣሪ ክርስቶስ ሆይ በምዕራብ ቦታ አታስቀምጠኝ፣ ኮነኔና ደይንን በዚያ የተዘጋጀ ነውና። 2 የሆኑ የኦሪት ጻድቃን በታች ወዳለ ወደ መሬት አውርደው የቀበሩህ በዮሴፍ ተክል ቦታ የታነጸ መቃብር 3 ክንድ ሲሆን እንዴት ቻለህ? እስከ ትንሣኤስ ድረስ በውስጡ እንዴት ተኛህ? የሚያስፈራ የአንበሳ ልጅ በኃይሉ እንዲነሳ ከጣፈጠ ከወይኑ መጠጥ የተነሳ ኖህ እንደነቃ በሰላምም ከሞት በኋላ የተነሳህ ደም በደም ይነጻልና አቤቱ በሽተኛ የምሆን እኔን የባሪያህን ደም በደምህ አንጻ። በታላቅ ምስጋና ያደረግህ የሚያቃጥል የአየር እሳትም እርገትህን ያልከለከለ በአራተኛ ሰማይ ውስጥ የምትኖር ክርስቶስ ባለቀስከው ልቅሶ ሀገርን ባየህ ጊዜ በደለኛ ሰው የምሆን እኔን በማየ ንስሐ ጠበኝ፣ ከኃጢአቴም አንጻኝ። ፍጹም በሆነ በመንፈስ ቅዱስ ቀኝ ሳለህ በግራ አይደል በተለየ አብ ቀኝ የተቀመጥህ አቤቱ ዓለም እንደሚሰጥ አትሰጥምና የሥጋና የነፍስ መድኃኒት ስጠኝ። በአንተ ምስጋና ለአብ ምስጋና ነዋሪ በሆነ በመንፈስ ቅዱስ ምስጋና በብዙዎች መላእክት ምስጋና የምትመጣ መስቀልህ ትከሻህ የማይችለው ክርስቶስ ሆይ አቤቱ ነፍሴን ወደ ብርሃን ቦታ አሳርፋት። ግዙፍ በሆነ በሥጋዊ ሕይወቴም ላይ ጥፋትን አታሳየኝ። ፈጣሪ ሆይ በብዙ መመታት ቁጥር ላንተ ምስጋና ይገባሃል። ፈጣሪ ሆይ በብዙ መጸፋት ቁጥር ላንተ ምስጋና ይገባሃል። ፈጣሪ ሆይ በብዙ መገረፍ ቁጥር ላንተ ምስጋና ይገባሃል። ፈጣሪ ሆይ በብዙ መከራና ቁጥር ላንተ ምስጋና ይገባሃል። ሞትን የተቀበልክ ንጉሴ ሆይ ላንተ ምስጋና ይገባሃል። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተስሪልኝ፣ በደሎችንም አጥፋልኝ። የኔ ባሪያህን የዕለት ጠላቶችንና የጥንት ጠላቶችን አስታግስልኝ። ለዘላለሙ በእውነት ይሁን በእውነት ይደረግልን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 5 በዚች ቀን የካህኑ የቡዝ ልጅ ታላቅ ነቢይ ሕዝቅኤል አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ
አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሚያዝያ 4 ቀን የሚከበሩ ዓመታዊ በዓላት እግዚአብሔር የሰውን ልጅ የፈጠረበት ቅዱሳን አብርሃና አጽብሃ ጻድቃን ነገሥታት፣ ቅዱሳን ፊቅጦር ዳኪዎስና ኤርሞ ሰማዕታት። ወርሃዊ በዓላት ቅዱስ ዮሐንስ ወልደ ነጎድጓድ ወንጌላዊው፣ ቅዱስ እንድርያስ ሐዋርያ፣ ቅድስት ሶፊያ ሰማዕት፣ ቅዱስ ዮሐንስ ዘሐራቅሊ ሰማዕት። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክም ፈጠረው፣ ወንድና ሴትም አድርጎ ፈጠራቸው። እግዚአብሔርም ያደረገውን ሁሉ አየ፣ እነሆ እጅግም መልካም ነበረ። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 እስከ 31። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። በዓሉን የሰላም በዓል ያድርግልን። ወርሃ ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤው ያደረሰን አምላካችን ለብርሃነ ዕርገቱ እንዲሁ በሰላም በጤና በፍቅር ያድርሰን። ጦርነቱን፣ ችግሩን፣ መዓቱን፣ እንቅፋቱን ሁሉ በቸርነቱ ያስወግድልን። በጸሎታቸው አስቦን አትርሱን ያሉትን በያሉበት ያስብልን። ይቅርታውን ቸርነቱን ያርቅብን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ለእግዚአብሔር አብይ። ይቆየን።